በቴሌቪዥን በብሔራዊ ቴሌቪዥን ሁሉም ሃይማኖቶች ጸሎት ያደርጉ ነበር፣ ትምህርት ያስተምሩ ነበር እና በዛ ትምህርት ጊዜ ህዝቡ በጣም ችግር በነበረበት ጊዜ ሎክዳውን በነበረበት ጊዜ አንድ የሙስሊም መምህር ትምህርት ሰጠ። ዳዕዋ ነው የሚሉት እነሱ። በዛ ዳዕዋ ላይ ያስተማረው ትምህርት የጉባኤውን በተለይ ደግሞ በዛ በቴሌቪዥን የመደረጉ ምዕመናኑን የማጽናናት ህዝቡን የማስተማር ሚሽኑን አልፎ አንቲ ክርስቲያን የሆነ ወይም ደግሞ አንቲ ኦርቶዶክስ የሆነ ክርስቲያንን አታክ ማድረግ የሚዲያ ካምፔን የሚመስል ዘመቻ ነበር ያደረጉት። በጊዜው በጣም ብላስፌሚ የምንለው አይነት ለክርስትና ስድብ የምንለው ማዋረድ የሚባለው ብላስፌሚ የሚሆን ሊተራሊ እንደዛ ነበር ያደረገው ያስተማረው። እመቤታችን የአላህ ሚስት እንደሆነች ለአላህ ሚስት አለው ይላሉ፣ ኢሳን እንዲህ ይላሉ፣ ነብዩን እንዲህ ይሉታል እያሉ በጣም አስገራሚ ነበር። ቪዲዮውን እኔም ራሴ ፐርሰናል ዩቲዩብ ላይ አስቀምጨዋለሁ እንደ ሂስቶሪካል ሪከርድ እንደሆን ብዬ። በጊዜው በጣም ኦፌንድ ካደረጉኝ ትምህርቶች በጸረ ክርስትና ትምህርቶች አንዱ ያ ቪዲዮ ነው። በጊዜው ጽፌ ያለው ፌስቡክ ላይ ሰው አለ በላቸው በሚባለው ፌስቡክ ጽፌ ነበር። በጣም ነበር የተናደርኩት። ስፔን ነበርኩ ያኔም። ከዛ በኋላ ግን በረከት ተናዶ አልተወውም። በረከትም ተበሳጭቷል በጉዳዩ። ለመጻፍ አነሳሳው ማለት ነው። ያው ጥናት ማድረግ ጀመረ። ጥናቱን ማድረግ የጀመረው በጥንት እስልምና ከተነሳበት ጊዜ ጀምሮ በክርስቲያንና በእስልምና ምሁራን መካከል ምንድን ነበረ ተዋጽኦ የሚለውን ሂስቶሪካል ባክግራውንድ ነው ዲስከስ ማድረግ የፈለገው። ከዛ አንጻር እስላሞቹ በጣም የሚያቀርቧቸው ጠንካራ ትችቶች እና ክርስቲያኖቹ ደግሞ ይሰጧቸው የነበሩ ትችቶችን ያስቀምጣል። ግን ደግሞ ተግዳሮቶች ውስጥ ምንድናቸው የሚለውን ያስቀምጣል። ለዛሬ እኔ ፎከስ የማደርግበት በረከት በምዕራፍ 2 ላይ ያስቀምጠው እሱን ነው መሰረት አድርጌ ዳሰሳ የማቀርብበት። የተዋስኦቹ ምስክር የሚል ክፍል አለው፣ ምዕራፍ አለው። ተዋስኦ ማለት ንግግር ነው፣ ዲስከሽን ነው፣ ዲያሎግ ነው። በሙስሊሞችና በክርስቲያኖች መካከል ያሉት የተዋስኦ ምስክሮች ምንድናቸው የሚል ነው አንዱ የሚያነሳው በረከት። በእስልምናና በክርስትና መካከል የሚደረጉ ክርክሮች ከሌሎች ክርክሮች በጣም የተለዩ ናቸው። ለምሳሌ ኦርቶዶክሳውያን ከፕሮቴስታንት፣ ኦርቶዶክሳውያን ከአይሁድ ሰዎች ጋር ሊከራከሩ ቢፈልጉ የጋራ የሚያደርጓቸው መጽሐፍት አሏቸው። ለምሳሌ ከአይሁድ ጋር ክርክር ለማድረግ ብንፈልግ የኦሪት 39 መጽሐፍትን ይዘን በዛ መሰረት አድርገን መነጋገር እንችላለን። ከፕሮቴስታንት ጋር መከራከር ብንፈልግ 66 የሚቀበሉትን ብቻ እሱን ይዘን መሰረት አድርገን በዛ ላይ መነጋገር እንችላለን። በእስልምናና በክርስትና ግን ከጥንት ጀምሮ በጋራ ሊያግባባቸው የሚችል የጋራ ሳክሪድ ስክሪፕቸር ወይም ደግሞ የተጻፈ የጋራ መግባቢያ መጽሐፍት የለዋቸው ሁለቱም የሚቀበሏቸው። ስለዚህ ሁለቱ በጣም የተራራቁ በመሆናቸው ክርስትና ቁርአን አለው፣ እስልምና ቁርአን አለው፣ ክርስቲያኖች ደግሞ መጽሐፍ ቅዱስ አላቸው። ቁርአንን ክርስቲያኖች አይቀበሉም፣ ሙስሊሞች ደግሞ መጽሐፍ ቅዱስን አይቀበሉም። ስለዚህ ተዋስኦውን አንዱ በጣም ቻሌንጂንግ የሚያደርገው የጋራ መነጋገሪያ ባለመኖሩ ነው የሚል ነው አንዱ የሚያነሳው። ግን ያም ቢሆን ግን 3 ነገሮችን ተጠቅመዋል በታሪክ በተደረጉ ተዋስኦች። አንደኛው ቅዱሳት መጽሐፍትን ሁሉም ለየጥቅማቸው ይጠቅሷቸው ነበር፣ ይጠቀሙባቸው ነበር። በተለይ ደግሞ የሙስሊም ምሁራን መጽሐፍ ቅዱስን ይጠቀሙ ነበር። የብሉይ ኪዳንንም የሐዲስ ኪዳንንም ይጠቀሟቸው ነበር። ሲጠቀሙ ግን ደግሞ የራሳቸውን የሚያስቀምጧቸው አለ፣ ወደኋላ ላይ እመለስበታለሁ። ሁለተኛው የሚጠቀሙበት መከራከሪያ መንገድ ፍልስፍና ወይም ደግሞ አመክንዮ ወይም ሪዝን የምንለው ነው። ሪዝንን በተመለከተ አንዱ የመከራከሪያ መሰረት አድርገው ይጠቀሙበታል። በተለይ ደግሞ የእስልምና ምሁራን በዚህ እንደ ትልቅ እንደ መጎረሪያ ያደርጉታል። ሪሰንትሊ ሰሞኑን በተደረገው ዲያሎግም አንድ ሙስሊም ፕሮፌሰር ጅማ ያለ ምግብ ዙሪያ የሚያስተምር ፕሮፌሰር እስልምና በጣም ምክንያታዊ ነው፣ ክርስትና ደግሞ ምክንያታዊ ነው የሚል አይነት ጽሁፍ አቅርቦ አይቻለሁና ይሄ ከጥንት ዘመን የነበረ አንዱ እስልምና በጣም ሲምፕሊፋይድ ሆኖ የቀረበ መሆኑ ምክንያታዊነትን ለመጠቀም ምቹ ሜዳን ፈጥሯል ብለው ያስባሉ። ክርስትናው እንደሚታወቀው የመገለጥ ሃይማኖት ነው። በሰው ጭንቅላት ረቂቅ የሆነውን ነገር የመረዳት ውስብስብ የሆነ ነገር አለው። ምሳሌያትን ልዩ ነገሮችን ይጠቀማል እና ያ መሆኑና በዛ መልክ በመቅረቡ በተለይ ደግሞ አረቦች በነበሩበት በዛ ዘመን
ለነሱ ጭንቅላት የሚመጥኑ ነው ባለመቅረቡ ምክንያታዊ መስሎ እንዲታይ ያደርጎታልና አንዱ እናሸንፍበታለን ብለው ይጠቀሙበት የነበረው ይሄንን ፍልስፍና ነው ወይም ደግሞ ሪዝንን ነው ማለት ነው። በዛ በጥንት ዘመን ጀምሮ ስቲል አሁንም ይጠቀሙበታል። ሌላው እሱ በሶስተኛ ደረጃ የሚጠቀሙበት የተፈጥሮ ምሳሌያት ወይም ደግሞ አናሎጂ የሚባለው ነው። ይሄ የታወቀ ነው። በተለይ በክርስትናው ዓለም ይህንንም ተጠቅመው ተከራክረዋል። በእስልምናና በክርስትና ከጥንት ዘመን ጀምሮ በነበሩ ተዋሶዎች የሚል ነው በልቡናችን ሎት ላይ የምናገኘው። ይህንን በተመለከተ እንግዲህ በተለይ ደግሞ ወደ ቅዱሳት መጽሐፍቱን በተመለከተ ወደ መጀመሪያው በሰፊው የምንመለከተው ዛሬ እሱን ነው። ሁሉንም መመልከት አንችልም። ምናልባት ከአመክንዮ ወይም ደግሞ ከፍልስፍናው አንግል የተወሰኑ የምጠቅሳቸው 7 ነጥቦች አሉ። የተፈጥሮ ምሳሌያትና ሌሎች የሚሉትን ደግሞ ለሌላ ጊዜ እናቆያቸዋለን። በልቦናችሁ በተለይ የተቀመጡት እያንዳንዳቸው ነጥብ ራሳቸው ሙሉ ጊዜና ፕሮግራም ተይዞላቸው ዲስከስ መደረግ አለባቸው ብዬ የማምናቸው ናቸው። በእርግጥ አሁን እኔ መጽሐፉን ሳነብ እንደተረዳሁት በተለይ በረከት በሪሶርስነት የተጠቀማቸው በጣም ጠንካራ መጽሐፍቶች በፉትኖት ስላስቀመጣቸው ብዙዎቹን በደንብ በአግባቡ ምንጮቹንም ስለተጠቀመ አሁን የአፖሎጀቲክስ ስራ እየሰሩ ያሉ ልጆች እነዛን ሶርሶች ሄደው ከኦሪጂናቸው እያነበቡ እየተጠቀሙባቸው እንደሆነ ለማየት ችያለሁ። ያንን ያየሁት አንዳንድ ቪዲዮዋቸውን ሳይና የበረከትንም መጽሐፍት ሳይ አሁን ለዚህኛው ዝግጅት ዛሬ ከሰዓት በኋላ ስመለከት ኦኬ፣ ስለዚህ እነዚህ ልጆች ሄደው ኦሪጂናል በረከት እዚህ ላይ በምንጭነት የጠቀሰውን ቅንጭብ የወስዱና መጽሐፉን ራሱ እያነበቡት ነው። ትልቁን የሚባለውን ዋናውን ሶርስ የጠቀሰውን ማለት ነው። እና እሱን ተጠቅመውበታል። ይሄ በጣም ትልቅ ኮንትሪቢሽን ነው ብዬ ነው የማስበው። አንዱ በመጽሐፍት ላይ ሙስሊሞች የጋራ ባይኖርም ቅድም እንዳልኩት የጋራ ለክርስቲያንና ለሙስሊሞች የጋራ መጽሐፍት የላቸውም የሚወያዩበት ቢሆንም ግን መጽሐፍት ይጠቅሳሉ። ያንን ከመጥቀሳቸው በፊት ግን አንዱ ሙስሊሞች በመጽሐፍት ላይ ትችት ያቀርባሉ። እስላማዊ ትችቶች በተለይ ደግሞ የክርስትና መጽሐፍት እስላማዊ ትችቶች ቀርቦባቸዋል። ይህንን በተመለከተ ቁርአን ወደ 25 ጊዜ በላይ የክርስትናና የአይሁድ መጽሐፍትም ተበርዘዋል ወይም ደግሞ ብረዛ ደርሶባቸዋል የሚል ከባድ ክስ ያቀርባል ራሱ ቁርአን ማለት ነው። ስለዚህ ሙስሊሞች ክርስትናን ለመክሰስ የሚጠቀሙባቸው የራሳቸውን ቁርአን ተጠቅመው ነው ማለት ነው። ባክግራውንዳቸው ትልቁ የሚሰጣቸው እሱ ነው ማለት ነው። እኛ ጋር ማሰብ እንችላለን። መጽሐፍ ቅዱስ እንዲህ አይነት ነገር ስትሮንግ የሆነ አርጊውመንት ስለሌላ ቢሰጠን፣ ስለዚህ ጠንካራ እምነታችን ይሆናል። ያንን ሁል ጊዜ እንጠቀምበታለን። ስለዚህ በመሰረታዊነት ክርስትናን መቃወምና በዚህ አይነት መልክ መክሰስን ዋና መሰረት የጣለላቸው ራሱ ቁርአን ነው ማለት ነው። ይህንን አንዱ ክስ የሚያቀርቡት ከ25 ጊዜ በላይ አንዱ የሚያቀርቡት በዋናነት ክሱ ምንድነው? መጽሐፍቶቻቸው ተበርዘዋል የሚል ነው። ተበርዘዋል ማለት ወይም ተለውጠዋል ወይም ደግሞ የመጀመሪያው ኦሪጂናሊቲ ጠብቀው አልቆዩም የሚል ክስ ነው የሚያቀርበው ቁርአን ያንን የሚልበት ወይም ደግሞ ተከራካሪዎቹ ያንን እንዳንድ አርጊውመንት የሚያቀርቡበት የነዚህ የተበረዙት መጽሐፍት ሁሉ ዋና ማረጋገጫ ቁርአን ብቻ ነው የሚለውን ሐሳብ ጭብጥ ለማስያዝ ነው። ስለዚህ ቁርአንን ከፍ ያለ ቦታ ለማስቀመጥና የመጽሐፍት ሁሉ የምስክራቸው የማረጋገጫቸው ዋና እንትን ቁርአን ነው ለማለት ተበርዘዋል የሚል ያስቀምጣሉ። ለምሳሌ ቁርአን 5 ቁጥር 15 ላይ እንዲህ ይላል፣ የመጽሐፉ ባለቤቶች ወይ ከመጽሐፉ ትሸሽጉት ዘንድ ከነበራችሁት ነገር ብዙውን ለእናንተ የሚገልጽ ከብዙም የሚተው ሲሆን መልእክተኛችን በእርግጥ መጣላችሁ፣ ካላህ ዘንድ ብርሃንና ገላጭ መጽሐፍ መጣላችሁ ይላል። ይህንን በተመለከተም በአዲስ ኪዳንም ሌላ በተመለከተ ቁርአን ላይ የተቀመጠ ትችት አለ። እኔ አንዱን ትችት ብቻ ነው የማቀርበው። ለምሳሌ የብሉይ ኪዳን መጽሐፍት የቀረበባቸው ትችት በአጭሩ ምንድን ነው የሚለውን እንመልከት። ይህንን በተመለከተ በተደረጉ ክርክሮች የኡማያድ ከሊፋ የሚባለው ዑመር እና ሌዮን የተባለው የክርስቲያን ምሁር ያደረጉት ክርክር በዚህ መጽሐፍ በልቡና ችሎት ውስጥ ተቀምጧል። ዑመር የሚያቀርባቸው 2 ምክንያቶችን ወይ 2 መከራከሪያዎችን ያቀርባል። አንደኛ የመጽሐፉ ይዘት ተበላሽቷል የሚል ነው። ሁለተኛ ነገር ደግሞ የሚከራከርበት ክርስቶስ ስለራሱ በወንጌል የተናገረው እያለ ለምን እናንተ ኦሪትን ትጠቀማላችሁ ማለት ራሱ ክርስቶስ የተናገረውን አትጠቀሙ ወይ የሚል ክርክር ያቀርባል። የብሉይ ኪዳንን በተመለከተ ዑመር ማለት ነው። ሌዮን ይህንን ይመልስለታል። ሲመልስለት መጽሐፍቱ የተበላሹ ከሆነው ሙሐመድ ከመጽሐፍቱ መጥቀስ አልነበረበትም ነው አንደኛ የመጀመሪያው አርጊውመንት። ምክንያቱም ቁርአን ውስጥ ከብሉይ ኪዳን በርካታ ጥቅሶች አሉ፣ ራሱ ሙሐመድ ጠቅሷል።
ስለዚህ በአንድ በኩል የተበላሸ ነው ካለ ለምን ከነዛ መጽሐፍት ይጠቀሳል? እነዛ መጽሐፍን ሊጠቅሳቸው እንዴት ይችላል? ያ ማለት ወይ ራሱ ሙሐመድ ዋሽቷል ወይም ደግሞ ተበላሽቷል ማለቱን ከተወሰነ ምዕራፍ በኋላ ረስቶታል የሚል ትችት ያቀርብበታል ሊሆን። ይሄ በጣም እጅግን የሚወደድኩት ምክንያት ነው። ታሪክን በታሪክ የማክሸፍ የመከራከሪያ ሀሳብ ነው። ለምሳሌ በብሉይ ኪዳን ከብሉይ ኪዳን ውስጥ ቁርአን የወሰደውን ይጠቅስለታል ሊሆን። አንደኛው የሚጠቅስለት ምንድነው? በብሉይ ኪዳን ለመተማመን 2 ምስክሮች ያስፈልጋሉ የሚል ህግ አለ። የኦሪቱን ህግ ይጠቅስና ያንን ህግ በቁርአን ውስጥ ሙሐመድ ጠቅሶታል። ነገር ግን ይላል ይህንን ህግ ደግሞ ሊሆን ለመከራከሪያ ይጠቀምበታል። ይህንን ጥቅ ቁርአናችሁ ላይ ተቀምጧል፣ ተቀብላችሁታል። ይህንን አንድን ነገር ለማሳመን 2 እና ከዛ በላይ ምስክር ያስፈልጋል የሚለውን የኦሪት ህግ ቁርአን ላይ ያስቀምጣላችኋል። እናንተ ግን ኢየሱስ ክርስቶስን በዋለበት እየዋሉ ካደረበት እያደሩ ትምህርቱን እያስተማሩ የጻፉ ስለሱም የተናገሩ 120 ቤተሰቦች እያሉ የነሱን ምስክር ሳትሰሙ አንድ ብቻውን የሆነ የሙሐመድ ምስክር ግን ትሰማላችሁ። ይሄ ምክንያታዊ ነው ወይ? ራሱም ቁርአናችሁን ከሚጠቅሰው አንጻር የሚል ነው አንዱ የሊዮን መከራከሪያ። ምክንያቱም እነዚህ 120 ቤተሰቦች ክርስቶስ ትንቢት የተነገረለት የሰውን ስጋ ለብሶ ሰውን ለማዳን የመጣ የእግዚአብሔር ልጅ መሆኑን ተናግረው ሳለ እናንተ ይልቅ የአንድን ሰው ምልክት የሙሐመድ ምስክር ብቻ እንዴት ተቀበላችሁ የሚል ነው ክርክሩ። ሌላው እስልምና በአንድ ሰው ምስክርነት ላይ ብቻ ቆሞ ስለ ክርስቶስ ከብዙ ነቢያትና ሐዋርያት በተቃራኒ የሆነ ትምህርት ያስተምራል የሚለው ነው የሊዮን መከራከሪያ። ታዲያ ክርስትና የብዙና በብዙ ዘመናት የሚለያዩ ነቢያት በምስክርነት ከብሉይ ኪዳን መጽሐፍት ጠቅሶ ማሳየቱ በምስክሮቹ ብዛት ከእስልምና በእጅጉ የተሻለ እና ከአንድ በላይ ምስክር በማምጣቱም ህጋዊ ቢያስመስለው እንጂ እንዴት ሊያስከስሰው ወይም ደግሞ ሊያስተቸው ይችላል የሚል የጥብቅና መከራከሪያ ነው የሚያቀርበው ሊሆን። አንዱ የመከራከሪያው ሌላኛው የመከራከሪያው መንገድ የዑመር የመከራከሪያ መንገድ እንግዲህ የብሉይ ኪዳን መጽሐፍት ተበርዘዋል የሚለው የብሉይ ኪዳን መጽሐፍት ከጠፉ በኋላ በእግዚአብሔር መንፈስ አነሳሽነት የነብዩ ዕዝራ ሱቱኤል መልሶ የጻፋቸው መሆኑን ይጠቅስለታል። ይህንን በተመለከተም ዕዝራ በእግዚአብሔር መንፈስ ተነስቶ መጽሐፍቶቹን የጻፋቸው መሆኑን ለማረጋገጥ እስራኤል ከምርኮ ከባቢሎን ሲመለሱ ይዘዋቸው የነበሩት ቀሪዎቹ የመጽሐፍቱ መጽሐፍቶች እና ዕዝራ የጻፈው መጽሐፍ አንዱ ሆኖ መገኘቱ የመጽሐፍቱ ላለመበረዝ ማረጋገጫ እንደሆነ ይሄን ያስቀምጥለታል። የሊዮን አካሄድ ታሪካዊ ትችትን ይሄ እንግዲህ ሊዮን በአጠቃላይ የሚያቀርብለት ታሪካዊ ትችትን ታሪክን እየጠቀሰ ነው የሚከራከርለት በታሪካዊ እውነታዎች የመመከት መንገድ እንደሆነ ማሳየት ይቻላል። የነቢያቱን የትንቢት ዓላማ የክርስቶስን መምጣትና ሰው መሆን ስለሚፈጽመው የማዳን ስራ ምስክሮች እንዲሆኑ መሆኑ በወንጌል ከተነገረ ታዲያ የምስክር ጊዜያቸው ደርሶ የተነገሩበት ዓላማ ሳይፈጸም እንዴት ተበላሽተዋል ሊባል ይችላል? በሌላ በኩል ነቢያቱ የተከሰሱበት አንዱ ራሱ ዑመር የሚከስበት ሰዎች ስለሆኑ ነቢያቱ ሊዘነጉት ይችላሉ ወይም ሊረሱ ይችላሉ የሚል ክስ ያቀርብ ነበር። እኒህ ብዙ ነቢያት በዝንጉነት ከተከሰሱ አንዱ ሙሐመድ በዝንጉነት የማይከሰስበት ምንድን ነው ወይስ ሙሐመድ ሰው አይደለም የሚል ሌላ መከራከሪያ ያቀርብለታል ሊሆን ማለት ነው። እጅግ በጣም ጠንካራ ትችቶች ናቸው፣ ጠንካራ ክርክሮች ናቸው በመካከላቸው ይደረጉ የነበሩት። ይህን መጽሐፉ ላይ በጥልቀት ታገኙታላችሁ። ሌላው በዚህ ረገድ መጽሐፍቱ ነው የብሉይ ኪዳን መጽሐፍትን ተበላሽተዋል ለሚለው መልስ ይሰጥ የነበረው የክርስቲያን ምሁር ሀቢብ አቡ ራኢጣ የሚባል ምሁር ነው። አንዱ ቤዚክ የሚጠይቅ መሰረታዊ የሆነ ጥያቄ ይጠይቃል። ሀቢብ አቡ ራኢጣ መጽሐፍቱን ማን በረዛቸው የሚል ጥያቄ ነው የሚጠይቀው ለሙስሊሙ ዑመርና መጽሐፍ ቅዱስ አለኝ አፕሊኬሽን እና ደወል ይደውላሉ ለጊዜ አስቸግሮኛል። እሱ ደግሞ ይጠይቃል ማን ነው የበረዛቸው ብሎ ጥያቄ ይጠይቃል። አይሁድ በረዟቸው እንዳይባል ክርስቲያኖች የያዟቸው አይሁድ ከያዟቸው መጽሐፍት ጋር ተመሳሳይ ናቸው። ይህ እንግዲህ ተመልከቱ፣ ልብ አድርጉ። በጣም መሰረታዊ ጥያቄ ነው። ባይዘው ሙስሊሞች የክርስቲያኖች መጽሐፍ ተበርዘዋል ነው የሚሉት። ስለዚህ የበረዛቸው ማን እንደሆነ ማወቅ ያስፈልጋል ማለት ነው። አንዱ መሰረታዊ መጠየቅ ያለበት ጥያቄ ማን የበረዛቸው ነው። አንድን ሙስሊም ተበርዘዋል ሲል ኦኬ ማን በረዛቸው ነው የመጀመሪያው መሰረታዊ ጥያቄ፣ በተለይ በዛ ዘመን።
አቡ ራኢጣም የሚጠይቀው ይሄንን ነው። አይሁድ በረዟቸው እንዳይባል አይሁዶች የያዟቸው መጽሐፍትም ክርስቲያኖች የያዟቸው መጽሐፍት ተመሳሳይ ናቸው። አይሁድስ ለምን ይቀይሯቸዋል? ሁለተኛው ጥያቄ። እሺ አይሁድ ቀይረዋቸዋል ከተባለ ለምን ይቀይሯቸዋል? ክርስቲያኖችን ለመጉዳት አጣመሟቸው እንዳይባል አንደኛ በእነሱ ዘንድ ያልተጣመመ መገኘት አለበት፣ ወይም ደግሞ ያልተቀየረ መጽሐፍት። ስለዚህ ክርስቲያኖች ጋር አንድ ሌላ መጽሐፍ አለ የተጣመመ፣ አይሁዶች ደግሞ ያልተጣመመ መገኘት አለበት ነው አንደኛው መከራከሪያ። ሁለተኛው ግን በዋናነት ግን ማንም የራሱን ሌላውን ጠላት እጎዳለሁ ብሎ የራሱን የመዳን አደጋ የሚከት የለም እና ይህ ምክንያታዊ ነው የሚል ነው። ምክንያቱም አይሁዶች የራሳቸውን ድህነት ሙልጭ አድርገው ክርስቲያኖችን ብቻ ለመጉዳት ብለው ራሳቸውንም ጨርሰው መጽሐፍትን አጥፍተው ኦሪጂኑን አጥፍተው የተጣመመ ይዘው ሊቀመጡ አይችሉም። ስለዚህ አይሁዶቹም ጋር ያለ የተጣመሙ እና ያጣመሙት ራሱ አይሁዳቸው ናቸው የሚል አይነት መከራከሪያ የሚያቀርቡ ስለነበረ እንዴት የተጣመመ ይዘው የራሳቸውን የመዳን አደጋ ከተው ሌላውን ለመጉዳት ብቻ ብለው የተጣመመ ይዘው ይቀመጣሉ እና ይሄ ምክንያታዊ ነው የሚል ሌላው መከራከሪያ ወይም ደግሞ የጥብቅና ትምህርት ይሰጥበታል ማለት ነው። ስለዚህ ዋና የምንጠቀልለው በዚህ ዙሪያ በብሉይ ኪዳኑን በተመለከተ በጠቅላላው የመጽሐፍቱ ተበርዘዋል የሚለው አልተበረዙም፣ አልተቀየሩም ወይም ደግሞ የተቀየረ ነገር የለም እና አመክንዮ ወይም ደግሞ መከራከሪያው ደካማ ነው የሚል ነው። ነገር ግን ይህንን ይበሉ እንጂ መጽሐፍቱን ግን ሲፈልጉ ይጠቀሙባቸዋል። አሁንም ይጠቀሙባቸዋል፣ ያንም ይጠቀሙባቸዋል። ለምሳሌ ከሚጠቀሙባቸው መጽሐፍት ውስጥ አንዱ የተቀመጠው በዋናነት ከብሉይ ኪዳን የኦሪት ዘዳግም ምዕራፍ 18 ቁጥር 15 ላይ ያለውን ከወንድሞች መካከል እንዳንተ ያለ ነብይ ያስነሳላችኋለሁ የሚለውን ይጠቅሳል። መጽሐፉን እስኪ ላንብበው መሰለኝ። ይህን ክፍል ባይዘዌ አመር ዲዳትም ሲጠቅሰው እንደነበረ ድሮ ካነበብኩት የእሱ መጽሐፍ አስታውሳለሁ። አንዱ መከራከሪያ ይህን እንደነበረ አስታውሳለሁ፣ የሚጠቀምበት እንደነበረ ከወንድሞች መካከል እንዳንተ ያለ ነብይ ያስነሳላችኋለሁ የሚለው የተነገረው ለሙሐመድ ነው የሚሉ በጣም በርካታ መከራከሪያዎች ያነሱ ስለነበረ ማለት ነው። ኦኬ ላገኘው አልቻልኩም። ወይም ደግሞ ኦሪት ዘዳግም ምዕራፍ 18 እነዚህኞቹ የአሁኖቹ ቲክቶከር ቢሆኑ በሶፍት ኮፒ ያወጡታል። ምዕራፍ 18 ኦኬ ምዕራፍ 18 ቁጥር 15 ይመስለኛል። 15 ላይ ምን ይላል? እንደ ሙሴ ያለ ነብይ እንደሚነሳ ነው የሚለው ርዕሱ። አምላክ እግዚአብሔር ከወንድሞችህ እንደኔ ያለ ነብይ ያስነሳልሃል፣ እርሱንም ስሙት። አምላካችሁን እግዚአብሔርን በኮሬብ በተሰበሰባችሁበት ቀን እንዳንሞት የአምላካችን የእግዚአብሔር ድምፅ ደግሞ እንስማ፣ ይህችን ታላቅ እሳት ደግሞ አንይ ብላችሁ እንደለመናችሁት ሁሉ እግዚአብሔርም አለኝ ለእናንተ የተናገሩትን ሁሉ ልክ ነው። ከወንድሞቻችሁ እንደ አንተ ያለ ነቢይ ያስነሳላችኋለሁ፣ ቃሌንም በአፉ አኖራለሁ፣ እንዳዘዝሁትም ይነግራቸዋል። በስሜም በሚናገረው ሁሉ ያን ነቢይ የማይሰማውን ሰው እኔ እበቀለዋለሁ። ነገር ግን ይናገር ዘንድ ያላዘዝሁትን ቃል በስሜ የሚናገር ነቢይ፣ በሌላ አማልክት ስም የሚናገር ነቢይም እርሱም ይገደል። በልብህም እግዚአብሔር ያልተናገረውን ቃል እንዴት አውቃለሁ ብትል፣ ያ ነቢይ በእግዚአብሔር ስም ከተናገረው ሁሉ ቃሉ ባይደርስ እንደተናገረውም ባይሆን እግዚአብሔር ያን ቃል አልተናገረውም፣ ነቢዩ በሐሰት ተናግሮታልና አትስማው ይላል። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። ይህንን አብዝተው ይጠቅሱታል። ይህን አብዝተው የሚጠቅሱት ምንድን ነው? ቃሉን በአፍ ያኖራለሁ የተባለው መሐመድ ነው፣ አይጽፍም አልተማረም የሚለውን ቃል ላይ የተቀመጠለት ገብርኤል የነገረው፣ ከዛ በኋላ እሱ ስለማይጽፍ ሌሎች ጻፉት የሚል ነገር ነው። እና ነቢይ ያስነሳላችሁ ያለው አንደኛ ከወንድሞቻችሁ መካከል የተባለው የእስማኤል ዘር ከሆኑት ከአረቦች ነው ማለቱ ነው። እና ነቢይ የሚያለው ሙሐመድን ነው የሚል ነው አንዱ የሚያቀርቡት። ይሄን በተመለከተ ጴጥሮስ አልፎንሶ የተባለ ስፔናዊ መሰለኝ መልስ ይሰጠዋል።
ይህን በተመለከተ ትንቢቱ ለእስራኤላውያን እንጂ ለአረቦች እንዳልሆነ ከፍሎ ማንበብ ይገኛል ይላል። ይህንም ምዕራፍ ዘዳግም ምዕራፍ 18 ቁጥር 1 ጀምሮ ማንበብ ያስፈልጋል፣ ታሪኩን ለመረዳት ማለት ነው። ይህንን በመረዳት ማግኘት ይቻላል እውነታውን ነው የሚለው ጴጥሮስ አልፎንሱ። ትንቢቱም ፍጻሜ ያገኘው በክርስቶስ ነው። ከወንድሞቻችሁ መካከል የተባለው ራሱ ክርስቶስ ነው። ለጊዜው ኢያሱ ነው፣ ለፍጻሜው ግን ክርስቶስ ነው። ክርስቶስም ነቢይ የተባለበት በሰው ሰውነቱ ተገልጦ ሕግ ከመስጠቱ የተነሳ የተነገረ እንደሆነ ጴጥሮስ አልፎንሱ ያስረዳል። ነቢይ ተብሏል። ኢንፋክት በመጽሐፍትም ክርስቶስ ከነቢይ ተብሎ ተገልጿል። ለምሳሌ አባ ጊዮርጊስ ዘጋስጫ በአብ ዘንድ ልጅ፣ በመንፈስ ቅዱስ ዘንድ መንፈስ፣ በድንግል ዘንድ ሕፃን፣ በነቢያትም ነቢይ፣ በሐዋርያት ዘንድ ሐዋርያ፣ በሰማዕታትም ዘንድ አክሊል የሚሆን የማህበር አለቃ፣ እውነተኛ መምህር፣ ይህ ክርስቶስ ኢየሱስ ነው ይላል። ስለዚህ እንዳገባቡ እንደ ክሱ የተጠቀሰበታል። ስለ ክርስቶስ ነቢይ፣ በነቢይም ዘንድ ነቢይ ብሎታል። በሐዋርያ ዘንድ ሐዋርያ፣ በሰማዕታት ዘንድ አክሊል፣ በድንግል ዘንድ በእመቤታችን ዘንድ ደግሞ ለእሷ ሕፃን የሚሆን ሕፃን፣ በመንፈስ ቅዱስ በጰራቅሊጦስ ዘንድ ደግሞ መንፈስ ተብሎ ተገልጧል እና ይሄ አገላለጥ የተነገረው ለክርስቶስ ነው ብሎ ጴጥሮስ አልፎንሱ ይመልስለታል። ሌላኛው ይህንም በተመለከተ መልስ የሰጠው ጢሞቴዎስ የተባለ የሶሪያ ፓትርያርክ ነው። የሶሪያውያንን ትርጓሜ የፈለገ በመከተል የኢሳይያስ ትንቢትን ሌላው አንዱ የሚጠይቁት ኢሳይያስ ምዕራፍ 1 ቁጥር 1 ላይ ስለ ምድረ በዳ የተነገረውን ራእይ አውሎ ነፋስ በምድረ በዳ እንደሚያልፍ እንዲሁ ከሚያስፈራ ሀገር ከምድረ በዳ ይመጣል። 2 ፈረሶች ሲጋልቡ አየሁ፣ አንዱ በአህያ ላይ ሁለተኛው በግመል ላይ ተቀምጦ ነበር፣ ድምፃቸው ግን እንደ ብዙዎች ፈረሰኞች ድምፅ ነበር የሚለውን በግመል የመጣው ሙሐመድ ነው የሚል እና የተነገረው ለሙሐመድ ነው የሚል ክሌም ያደርጋሉ። እና ይህም በተመለከተ ደግሞ ጴጥሮስ ጢሞቴዎስ የተባለ የሶሪያን ትርጓሜ በደንብ የሚያውቅ ሰው ይመልስላቸዋል ወይም ደግሞ ይመልስለታል ለጊዜው። የኢሳይያስ ትንቢት ስለ ሜዶ እና ስለ ፋርስ ነገስታት የተነገረ ትንቢት መሆኑን ያስረዳል። ይህንንም ወደ ላይና ወደ ታች ምዕራፉን በማንበብ እውነታውን ማግኘት ይቻላል። በደንብ በግልጽ የተቀመጠ ስለሆነ አህያ በሜዶናውያን ዘንድ፣ ግመል ደግሞ በፋርሳውያን ዘንድ የተለመዱ የቤት እንስሳዎች ናቸው። ሊዮን ደግሞ አለፍ ብሎ ይሄንን ሊዮን የተባለው ሰው ደግሞ የቤተክርስቲያን ሰው ሊቅ ደግሞ ይሄንን ሲመልስ ከዚህም ትርጓሜውን ከፍ አድርጎ ይገፋው እና አህያ ሕግ የተሰጣቸው የአይሁድ ምሳሌ መሆኑን ከሌላ የኢሳይያስ ትንቢት ጋር በማዛመድ ያስረዳል። በግመል የተመሰሉት ደግሞ ጣዖት አምላኪዎች የሆኑ ሜዶናውያንና ባቢሎናውያን አረቦቹንም ጨምሮ ናቸው። ሁለቱንም የጋለባቸው ወደ ጥፋት የሚመራቸው ባቢሎንን ወደ ቀደመች ክብሯ ባቢሎን ወደቀች እያለ በደስታ የሚናገረው ራሱ የተባለው በሰው የተመሰለው ሰይጣን ነው። አይሁድ ሙሴን ሕግ በማክበር ስም ከወንጌል አውጥቶ ወደ ስህተት የመራቸው ሰይጣን እነዚህን ህዝቦች ማለትም ሜዶን፣ ፋርስ እና አረብን ወደ ጣዖት አምልኮ በመምራት ከወንጌል አርቆ ጥሏቸዋልና በማለት ይመልሳል። ሌሎች አሕዛቦች ወንጌል በተሰበከላቸው ጊዜ በጊዜ ወንጌልን ተቀብለዋል። አረቦች ግን ሙሐመድ እስከሚመጣ ድረስ ለ600 ዓመት ሙሐመድ ከመጣ በኋላ ደግሞ የተበረዘውን ሌላ ትምህርት በመውሰድ ወደዛ ወስዷቸዋልና በሰው የተመሰለው ሰይጣን ነው፣ በግመል የተመሰለው ደግሞ ራሱ የጋለባቸው እነዚህ ሰዎች ናቸው ወደ ባዕድ አምልኮ የተወሰዱ ብሎ ይመልስለታል። ማን ይሄን የሚመልስለት? ቅድም ያልኳችሁ ፓትርያርክ ጢሞቴዎስ የሚባለው ነው። የአዲስ ኪዳን በተመለከተ የሚያቀርቡት ሌላው ደግሞ ሁለተኛው ትችት ነው፣ ወይም ደግሞ እነሱ ኢንጂል ነው የሚሉት። በአዲስ ኪዳን የሚሰነዘሩ ትችቶች ከክርስቶስ አምላክነት ከሙሐመድ ነብይነት ጋር የተያያዙ ናቸው። ትችታቸውም ክርስቲያኖች ስለ ሙሐመድ በወንጌል የሚነገረውን አስወግደውታል የሚል ነው። ስለዚህ ወንጌል መጀመሪያ ሲጻፍ ስለ ሙሐመድ ብዙ ትንቢቶች ነበሩት እና ያንን ክርስቲያኖች አስወግደውታል የሚል ክስ ያቀርባሉ። ክርስቲያኖች ግን ይህ ክስ ታሪካዊ ማስረጃ የሌለው ከንቱ ክስ ነው ይሉታል። ከሙሐመድ መምጣት በፊት የአዲስ ኪዳን መጽሐፍ ለ600 ዓመታት ተጠብቀው መኖራቸው የታወቀ ነው። እንደውም ሊዮን እንደሚለው የክርስቲያን ወንጌል ተበርዟል ለሚለው ክስ ያልተበረዘውን ወንጌል ማሳየት ሲቻል ብቻ ነው። ያልተበረዘው ወንጌል አለ የሚል እሱ ማሳየት ሲችል ያንን አይቶ የክርስቲያን ወንጌል ተበርዟል የሚለውን እንደ መከራከሪያ እንኳን መውሰድ ይቻላል ይላል ሊዮን። ሊዮን እንደሚለው ይህ ካልሆነ ግን ለራስ ያላዩትን ለሰው ለማሳየት እንደመሞከር ያለ ስህተት ይሆናል። ስለዚህ እናንተም አላያችሁት፣ ስለዚህ ልኛን እንድናየው ትፈልጋላችሁ፣ የላችሁም ያልተበረዘው ወንጌል ወይም ደግሞ ልታሳዩት አትችሉም፣ ግን ደግሞ ተበርዟል ትላላችሁ ነው። ቁርአን ነገርን በሁለት ምስክር አረጋግጦ ቢልም ቅድም እንደጠቀስኩት ሙስሊሞች ግን ምስክራቸው አንዱ ሙሐመድ ብቻ ላይ ተመስርተው ስህተትን ያሰራጫሉ ይላል
ሊሆን ነገር ግን እንደተለመደው ስለ ሙሐመድ የተነገሩ በክርስቲያኖች ተወግደዋል ሊበሉ እንጂ እነሱ ግን ከወንጌል ቅድም እንዳልኩት ከኦሪቱ እንደሚጠቅሱት ኦሪት ተበላሽተዋል ብለው ኦሪት ዘዳግም 18ን እና ኢሳይያስ 21ን ይጠቅሳሉ። ከወንጌልም ወንጌል ተበላሽተዋል ይላሉ። ቅድም እንዳልኳቸው ቤዚካሊ ግን ደግሞ ወንጌልን ይጠቅሳሉ። ለምሳሌ አንዱ በዋናነት የሚጠቅሱት የጰራቅሊጦስን ጉዳይ ነው። ከኔ በኋላ አጽናኝ መንፈስ ቅዱስ ይመጣላችኋል የሚለው ቃሌን የሚጠብቅ እሱ ይመጣላችኋል የሚለውን ይሄ የተነገረው ለሙሐመድ ነው የሚል ትምህርት ያስተምራሉ። ይሄ በኢትዮጵያውያኑ ዘንድ በረጅም ድሮ ጀምሮ የማውቀው ነው። አሁን በረከት ሶርሱ ጽፎ ከ1000 ዓመት በፊት የነበረ መከራከሪያ መሆኑን ሳያስቀምጠው ማለት ነው። ይሄ የታወቀ ነው። ጥንት ጀምሮ የነበረው ሁሉ የሚጠቀሙበታል። ስለዚህ ጰራቅሊጦስ የሚለው በአዲስ ኪዳን ሲያገኙ ይሄ ለሙሐመድ ነው ብለው ይወስዳሉ ማለት ነው። ለዚህ አንዱ መነሻ የሚያደርጉት በሱር ቋንቋ ተቀራራቢ ሙሐመድ የሚለውና ጰራቅሊጦስ የሚለው ተቀራራቢ ትርጉም መኖሩ ነው። ለዚህም ሰርጊኖስ ብሔራህ የሚባል መምህር ሙሐመድን ያስተማረው የመጀመሪያው ሶሪያዊ እሱ ይሄንን ሳያስተምረው እንዳልቀረ ነው። ይሄ ሰርጊኖስ ብሔራህ የሚባለው መጽሐፉ ላይ በደንብ ልታዩት ትችላላችሁ። በጣም የሚያስገርም ነው ታሪኩ። በኋላ ሙሐመድን ተከትሎ በዛ በአረቢያ ሀገር ሂዶ በምንኩስና ይኖር የነበረ በመጨረሻም እዛው ተገድሎ በአረቦቹ ሙቶ የተገኘ እንደውም አገዳደሉን በተመለከተም በጣም አስገራሚ ታሪክ አለ። መጽሐፉ ላይ ታነቡታላችሁ። ከዛ በኋላ በእስልምና ዘንድ ወይንና የአልኮል መጠጥ የተከለከለበትንም ታሪክ ምን እንደሆነ በጣም ብዙ ሶርሶች ስላሉ እዛ ላይ ሄዳችሁ ማንበብ ትችላላችሁ። ሙሐመድ ራሱ እንደገደለውና ሙቶ ግን አስከሬኑን በስካር መንፈሱ ነው እንደገደለውና በኋላ ላይ አስከሬኑን ሲያይ እንደደነገጠ በዛም ተጸጽቶ አልኮል መጠጥን እንደከለከለ የሚያስረዱ የታሪክ ሰነዶች አሉ የተጠቀሱ። እነዛን የታሪክ ሰነዶች ሄዳችሁ ወደኋላ ማንበብ ትችላላችሁ። ይሄ ሰው ግን ቅድም እንዳልኩት ጰራቅሊጦስ የሚለውን እስላሞች እንዲጠቀሙ በተለይ ሙሐመድ ከሞተ በኋላ የመጡት የሙስሊምና አፖሎጄቲክስ ይህን እንዲጠቀሙ በር ከፍቶላቸዋል የሚል ነው። ነገር ግን በወንጌል የተጠቀሰው ጰራቅሊጦስ ሙሐመድ ሊሆን ፈጽሞ እንደማይችል ይህንን በተመለከተ ያስረዳሉ የክርስቲያን ምሁራን። አንደኛ ጰራቅሊጦስ ከአብ የወጣ የእውነት መንፈስ ሲሆን ሙሐመድ ግን ከሰው የተወለደ ነው ማለት። ጰራቅሊጦስ ሙሐመድ ቢሆን ኖሮ ሲመጣ ሰዎች በቀላሉ ይቀበሉ ዘንድ ነቢያት ስለ ክርስቶስ ቀድመው በዝርዝር እንደተናገሩት ሁሉ ስለ ሙሐመድም ስለ ትውልዱ፣ እናት አባቱ፣ ስሙ፣ ከየትኛው ሕዝብ እንደሚወለድ፣ የትኞቹን ሕጎች እንደሚቀይር እና ሌሎችን መገለጫዎች ቀድመው በኦሪትና በወንጌል በዝርዝር ሊነገሩ ይገባ ነበር። ካልሆነ ግን ስለ ሙሐመድ የሚነገሩ ምስክሮች ጠፍተዋል ካሉ በኋላ ጰራቅሊጦስ ሙሐመድ ነው ማለት ምስክርን አጥፍቶ ምስክር የለም እንደማለት ይቆጠራል የሚል መከራከሪያ ያቀርባሉ። ይሄ ስትሮንግ የሆነ ትችት ነው። ስለ ሙሐመድ የተነገሩ በሙሉ ጠፍተዋል ከተባለ በኋላ አሁን ወንጌል ውስጥ ያለው ጰራቅሊጦስ ደግሞ ሙሐመድ ነው ማለት ምስክርን አጥፍቶ ምስክር የለም እንደማለት የሚያስቆጥር ደካማ ክሌም ነው የሚል ነው። ሊዮን የተባለው ሲናገር ስለ ጰራቅሊጦስና ሙሐመድ አንድ ማድረግ መንፈስ ቅዱስን መሳደብ ነው ይላል። መጽሐፍትን እንኳን የማያውቅ አንድን ሰዎችን ሁሉ ወደ እውነት ከሚመራውና የእግዚአብሔር ጥልቅ ምስጢር ከሚመረምረው ጰራቅሊጦስ ጋር አንድ ከማድረግ የበለጠ የሚያስፈራ ኃጢአት የት አለ በማለት ያደንቃል። ይህ እውነትም እጅግ የሚያስደንቅ ነው ማለት ንጽጽሩ በጣም ሰማይና መሬት ስለሆነ ማለት ነው። ክርስቶስ ስለ ጰራቅሊጦስ ሲናገር አብ በስሜ የሚልከው የእውነት መንፈስ በማለት ጰራቅሊጦስ እንደ ሙሐመድ አዲስ ሕግ የሚሰጥ ሳይሆን በራሱ ስም የሚመጣ ራሱ በክርስቶስ ስም ማለት ነው የሚመጣ ሳይሆን የሚመጣ ሲሆን ክርስቶስ አምላክነት ትምህርት በክርስቲያኖች ልብ ውስጥ የሚያጸና በክርስቶስ ስም የሚመጣ ነው ጰራቅሊጦስ። ሙሐመድ ግን አዲስ ሕግ፣ አዲስ ትምህርት፣ አዲስ አሰራር ነው ይዞ የመጣው። ስለዚህ ጰራቅሊጦስ የመጣው በዘመኑ ለነበረው ሐዋርያት እንጂ ከ600 ዓመት በኋላ ለመጣው ለሙሐመድ አይደለም የሚል ነው የሊዮን ክርክር። ፓትርያርክ ጢሞቴዎስ ደግሞ ክርስቶስ ከኔ በኋላ ነቢይ ይመጣልና ተቀበሉት ሳይል እንደዚህ የሚል ትምህርት የለው። ከኔ በኋላ ነቢይ ይመጣል ተቀበሉ። እንደውም ያለው ምንድን ነው? በተቃራኒው ከኔ በኋላ ከሚመጡ ሐሰተኛ ነቢያት ተጠንቀቁ ነው ያለው። ስለዚህ በመጽሐፍ ቅዱስ ላይ የተቀመጠው ለሙሐመድ እና ለሱ ክሌም ለሚያደርጓቸው ተቃራኒ እንጂ የሚደግፍ አንዳች ነገር የለም የሚል ነው። ሌላው ሞጋች ታዎድሮስ ባር የተባለው ሙሐመድ እንኳን ክርስቶስ ይመጣል ብሎ የተናገረለት ጰራቅሊጦስ ሊሆን ቀርቶ ትክክለኛው ነቢይ እንኳን ሊሆን አይችልም በማለት ይሞግታል። ሙሐመድ እስከሚመጣ ድረስ ለ600 ዓመታት ክርስቲያኖች የክርስቶስን ትምህርት በዛ መልክ ሲበርዙ እግዚአብሔርነቱ የታለ ብሎ ይጠይቃል። ማለት ሙሐመድ እስከሚመጣ ጠብቆታል የሚባል ከሆነና የ600 ዓመት የተማረው ትምህርት ደግሞ ስተት ከሆነ እግዚአብሔር እንዲህ አይነት እግዚአብሔር እንደሊኖር ይችላል የሚል
ትምህርት መከራከሪያ ያቀርባል። በጣም በጥልቀት እንዳልሄድበት ጊዜ እንዳልወስድ ይሄኛውን በተለይ ደግሞ መጽሐፍትና ታሪካዊ ምክንያቶችን በተመለከተ ያስቀመጠው የመጀመሪያው ክፍል ነው። ይሄንን እናንተ ታነቡታላችሁ። በክርስቲያን ሊቃውንት እይታስ ቁርአን ምንድነው የሚለውን እሱም ብዙ አልሄድበትም። ምናልባት አመክንዮውን በተመለከተ ግን አንድ ያስቀመጣቸው 7 ምክንያቶች ስላሉ እነሱን አንብቤ ከመጽሐፉ የተወሰነ ላንብብና ለውይይት ክፍት አደርጋለሁ። በጣም በማስረጃ የዳበረ ጥልቅ ምርምር የተደረገበት መጽሐፍ በመሆኑ እኔ በጣም ሁላችሁም እንድታነቡ ነው። የመነኩሴው የሰርጊዮስን ብሔራህን መጨረሻ ላንብብላችሁ። አንድ ፓራግራፍ ነች። የዚህ አወዛጋቢ መነኩሴ አሟሟት በተለያዩ ድርሳናት በልዩ ልዩ ነገር ግን ተዛማጅ በሆኑ መንገዶች ተተርኮ ይገኛል። ብዙዎቹ ከሰርጊዮስ ብሔራህ ጋር የሚገናኙ ጥንታውያን ድርሳናት መነኩሴው በሙሐመድ ወይም በተከታዮቹ በሴራ እንደተገደለ ይተርካሉ። ሙሐመድ ገደለው የሚሉት ጥንታውያን ድርሳናት ትምህርት በመልአክ ወይም ደግሞ በጅብሪል በኩል እንደተቀበለው ከማወጁ የተነሳ የመነኩሴው በሕይወት መኖር ይህ ምስጢር ይገለጣል በሚል ምቾት ስላልሰጠው ይህን አደረገ ይላል። ይህንን የሚለው ቶምፕሰን አርሜኒያን ቫሪዬሽንስ ኦን ዘ ባህራን ሌጀንድ የሚለው ሃርቫርድ ውስጥ ያለ የዩክሬናን ስተዲስ ላይ የተገለጠ ነው። ሌሎች ጥንታውያን ምንጮች ደግሞ በስካር መንፈስ ውስጥ ሆኖ ገደለው፣ በዚህም አዝኖ ወይን አልኮል መጠጣትን ከለከለ ብለው ጽፈዋል። ለምሳሌ ይህን በተመለከተ ዘ አፖካሊፕስ ኦፍ ፒተር ዊድንበርግ ስተዲስ የሚል ካምብሪጅ ዩኒቨርሲቲ ፕሬስ የተጻፈ ነው። ይህን የሚለው ከዚህ ጋር የሚቀራረበውና በብዛት የሚነገረው ትርክት ሙሐመድ ሰክሮ በተኛበት የሙሐመድ ተከታዮች በቅናት ተነስተው ሰርጊዮስን እንደገደሉት የሙሐመድን ሰይፍ በደሙ ቀብተው ከስካሩ ሲነቃ እርሱ ራሱ በስካር መንፈስ እንደገደለው ነግረው እንዳሳመኑትና በዚያም ምክንያት ወይን መጠጣትን እንደከለከለ የሚናገረው ነው። ይሄኛውን ደግሞ ፒተር ኤግልስ ዊልሄልም የሚባል ነው። ይሄኛው ደግሞ ዘ ሌጀንድስ ኦፍ ሰርጌስ ባህራ የሚል መጽሐፍ ላይ የተገኘ ነው። ያስቀምጣሉ። ምንም በልዩ ልዩ መንገድ ቢነገርም የመነኩሴው ሰርጊኖስ ብሔራ ሞት ከሙሐመድና በተከታዮች ጋር የሚያገናኙ ጠንካራ ትውፊቶች እንዳሉ ከላይ በጠቀስናቸው ጥንታዊ ድርሳናት መመልከት ይቻላል ይላል። አመክንዮውን በተመለከተ ሌላኛው አመክንዮ በሙስሊሞች ቅድም እንደተባልኩት እንዳንድ ማሸነፊያ ነጥብ ተቆጥቶ ይወሰዳል። በክርስቲያኖች ክርስትና ከአመክንዮ ጋር የሚጣላ አይደለም የሚል ነው መከራከያው። ነገር ግን አመክንዮ ጨርሶ ሙልጭ አድርጎ ክርስትናን ሙሉ በሙሉ ኮምፕሬንድ በሆነ ወይ ሊያስረዳ የሚችል አይደለም። እንደዛ ከሆነ በሰው ጭንቅላት በአመክንዮ የሚታወቅ ሃይማኖት ከሆነ ወይም ፈጣሪ ከሆነ እንዴት ፈጣሪ ሊሆን ይችላል? በሰው ጭንቅላት እስኮ ምንድነው ዲሊሚትድ የሚሆን ከሆነ ወይም ደግሞ በሰው ጭንቅላት የሚወሰን ከሆነ ሃይማኖት ሊሆን አይችልም። ሃይማኖት ከሰው አመክንዮ በላይ ሲሆን ነው። ለዛ ነው ምስጢረ ሥላሴ፣ ሌሎች ምስጢራት አንዳንዶቹ በሰው ጭንቅላት ከመረዳት በላይ ናቸው የምንለው እና አመክንዮ ጨርሶ ነገሮችን ሊያስረዳ አይችልም። ግን ደግሞ ከአመክንዮ ከተፈጥሮ ጋር ይጣላል ማለት አይደለም። ሃይማኖት ክርስትና ከአመክንዮ ጋር እንደማይጣላ በጣም በርካታ ማሳያዎችን አስቀምጠዋል። ይህም በተመለከተም በጣም ብዙ ምልልሶች እናገኛለን። ከዚህ ጋር እኔ ልጠቅሰው የፈለግኩትና ይህንን የምጨርስበት ትክክለኛው ሃይማኖት የሚል ክፍል አለና እዛ ላይ አንዳንድ 7 ነጥቦችን አነባለሁ። በክርስትናና እስልምና ክርክሮች ውስጥ አመክንዮ ያለውን ቦታ ከብዙ በጥቂቱ ወደኋላ አሳይቷል፣ ለማሳየት ሞክራለሁ። ከዚህ በመቀጠል ክርስቲያን ሊቃውንት ስለ እውነተኛ ሃይማኖት ኦን ዘ ትሩ ሪሊጅን የሚል ርዕስ በሚሰጡት በብዙዎቹ ሊቃውንት ድርሳናት ውስጥ እንደ መግቢያ ተቀምጦ በሚገኘው እና እውነተኛውን ሃይማኖት ከሐሰተኞቹ ለይቶ ለማወቅ የሚያስፈልጉ አመክንያዊ መመዘኛዎች ናቸው ብለው ያቀረቧቸውን ነጥቦች በአጭሩ እናቀርባለን። ልብ አድርጉ፣ ብለው ነው የሚያቀርቧቸው፣ ምክንያት ናቸው ብለው ያቀርቧቸዋል። ሀቢብ አቡ ራኢጣ ሰዎች ሃይማኖታቸው ሊቀበሉባቸው የሚፈልጉበትን 7 ምክንያቶች ይዘረዝራል። ከነርሱ መካከል እውነተኛ የሚለውን ምክንያትም ከነማብራሪያው ለይቶ ያቀርባል። አንደኛ ምክንያት ሰዎች ዓለማዊ ምኞትንና ጥቅምን መመዘኛ በማድረግ አንድን ሃይማኖት ሊከተሉ ይችላሉ። የክርስትና ወንጌል የዓለምን ቅንጦት በመናቅ ራስን መግዛትን እና ትህትናን የመሳሰሉ ከፍ ያሉ የሥነ ምስጢር አስተምህሮዎችን ጥልቅ ቦታ ሰጥቶ ስለሚሰብክ ዓለማዊ ምኞቶችንና ጥቅማጥቅሞችን መፈለግ ክርስቲያኖች ክርስቶስን የተከተሉበት ዋና ምክንያት ሊሆን አይችልም።
የዚህ ዓለም ደስታና ጥቅም የሚያሳድድ ሰው የፈቃድ ድህነትና ድሃ መሆን ማለት ነው። ለዚህ ዓለም ስህተትና ከንቱ ምኞት በፈቃድ መሞትን የሚጠይቁ ትእዛዛት ባሉበት የወንጌል ሃይማኖት ምን ፈልጎ ይመጣል ሲል ይጠይቃል። የአቡ ራይጣ መክንዮ ዓለማዊ ምኞትንና ጥቅሙን መፈለግ የሃይማኖቱ እውነተኛነት አያሳይም። ይህንን ፈልጎ ወደ ሃይማኖት የሚመጣ ሰው ዓለማዊ ጥቅምን እንጂ እውነትን ፈልጎ አልተከተለም። ወደ ሃይማኖት የገፋውም ምስክር ያለው እውነት ሳይሆን ዓለማዊ ፍትወቶቹ ወይም ደግሞ ምኞቶቹ ናቸው የሚል ነው። ሁለተኛው መከራከሪያ በዚህ ዓለም ያሉት መብላት፣ መጠጣትና መጋባት በሚመጣው ዓለም የሃይማኖት ዋጋ ሆነው ተትረፍርፈው ይሰጣሉ ብለው በማመን ሰዎች አንድን ሃይማኖት ሊከተሉ ይችላሉ። ልብ አድርጉ። ከላይ የተጠቀሱት በተቃራኒው ትችቱ ነው የሚታዩት ለሙስሊሙ ማለት ነው። ለሙስሊሞች የቀረበ ትችት ብላችሁ ልትወስዱት ትችላላችሁ። ይህ ግን ምስክር ያለው እውነትን ሳይሆን ፍትወትን መከተልን ስለሚያመለክት ስህተት ነው። በወንጌል ትምህርት ከትንሣኤ በኋላ መብላት፣ መጠጣትና መጋባት እንደሌለ በግልጽ ስለተነገረ ዘላለማዊ ሕይወት መብላት፣ መጠጣትና መጋባት እንዲሆን የሚፈልግ ሰው ወደ ክርስትና ሊመጣ የሚችልበት ምክንያት የለም። አቡ ራይጣ በዚህ ሐሳቡ እስልምና በተስፋፋበት መንገድ ላይ ትችት ይሰነዝራል ማለት ነው። በተቃራኒ የቀረበ ትችት ያልኳቸው ለዛ ነው። በእስልምና አስተምሮ እነዚህ ስጋዊ ነገሮች በገነት የጻድቃን ሽልማት እንደሆኑ በቁርአን ተደጋግሞ በግልጽ ተጽፏልና ያስተምሮም እውነተኛነት አምነው ሳይሆን እነዚህን ተስፋ እያደረጉ ሙስሊም የሚሆኑ እንዳሉ ይነገራልና ነው። ይሄን በተመለከተ ፒፕል ኦፍ ትሩዝ ኢን ዘ ኤርሊ ኢስላሚክ ፔሪድ የሚል መጽሐፍ ላይም በግልጽ የተቀመጠ ነው። ሶስተኛው ምክንያት ሰዎች ከፍርሃት የተነሳ አንድን ሃይማኖት ሊከተሉ ይችላሉ። የክርስትና ሰባኪዎች ምንም አካላዊ ኃይል ያልነበራቸው በትር እንኳን እንዳይዙ በጌታቸው የተከለከሉ ስለሆኑ በሰይፍ አስገድደው ሰዎችን ወደ ክርስትና በማምጣት የማይጠረጠሩ ትሑታን፣ ድሃዎች እና ተራ ሰዓት አስጋሪዎች በመሆናቸው ክርስትና ሰዎችን በጉልበት በማስፈራራት አልተሰበከም። በዚህ ሁኔታ ሰው እንዴት በፍርሃት ክርስቲያን ሊሆን ይችላል ብሎ ይጠይቃል። ስለዚህ ክርስትና በፍርሃት የሚኮንበት ሃይማኖት አይደለም ነው። አቡ ራይጣ በቀጥታ ባይናገረውም ይህንን እስልምናን በተዘዋዋሪ የሚተች ነጥብ ነው። ምክንያቱም እስልምና በዚህ ተቃራኒ የሚገኝ ስለሆነ ማለት ነው። እስልምና ከመጀመሪያዎቹ ዘመናት ጀምሮ ቅዱስ ጦርነት፣ ጂሃድ በማወጅና ሌሎች ሃይማኖቶችን በሚከተሉ ህዝቦች ላይ ፍርሃትን በመፍጠር እንደተስፋፋ በታሪክ ይነገራልና በሰይፍ አሸናፊነት መስፋፋት ለነቢዩና ለሃይማኖቱ ትክክለኛነት አዎንታዊ ማስረጃ አድርገው ያቀረቡ ሙስሊም ሊቃውንት እንዳሉ ሁሉ በተቃራኒው ይህ የአቡ ራይጣን መንገድ በመከተል ለሃይማኖቱ አሉታዊ ማስረጃ አድርገው ያቀረቡ ሌሎች ክርስቲያኑ ሊቃውንትም አሉ። ሶስተኛው አራተኛው ምክንያት ሰው ሃይማኖትን ሊከተልበት የሚችለው ሌላኛው የስህተት ምክንያት ሃይማኖቱ የተከለከሉ ልቅ ነገሮችን ለምሳሌ ከአንድ በላይ ሚስቶችን ማግባትን፣ ብዙ ዕቁባቶችን መያዝና ሀብትን በስስት ማካበት ለማድረግ ፈቃድ የሚሰጡ ልቅ ህጎች ያሉት ሆኖ ካገኘ ሊሆን ይችላል። ይህ በእግዚአብሔር የተመሰከረለትን ቅዱስ ህግ ሳይሆን ልቅነትን መከተል ስለሆነ ስህተት ነው ይላል። ክርስትና ጥብቅ ይሄ እንግዲህ ይሄ ከተለያዩ መጽሐፍት የተወሰደ ምክንያት ነው፣ ወይም ደግሞ የመጽሐፉ ጸሐፊ ሀሳብ ነው እያልኳቸው አይደለም። ሪፈረንስ ያለው ምክንያቶች 7 ምክንያቶች ቀደም የአቡ ራይጣ እንደሆኑ እየተናገርኩ ነው። ክርስትና ጥብቅ የትዳር ህግ አለው። ሀብትን ለራስ ብቻ በስስት ማካበትንም ማከማቸትንም አይፈቅድም። ይልቁንስ ወደ ፍጽምና የሚሄዱ ክርስቲያኖች የሚፈጽሙት ከፍ ያለ የፍጽምና ትእዛዝ የዚህን ዓለም ሀብት ንብረት መናቅና ልብን በእግዚአብሔር ዘላለማዊ ፍቅር መሙላት ነው። በምድር ላይ ልቅ ሆኖ የመኖር ፍላጎት ያላቸው ሰዎች ለዚህ የሚመቹ ሌሎች ሃይማኖቶችን ትተው ወደ ሴት የተመለከተ በልቡ የተመኛትንም አመነዘረ፣ ያለ ዝሙት ምክንያት ሚስቱን የሚፈታ አመንዝራ ያደርጋታል፣ የተፈታችውንም የሚያገባ ያመነዝራል የሚል ጥብቅ ህግ ወዳለው ክርስትና እንዴት ሊሳቡ ይችላሉ? በሌሎች ሃይማኖቶች የተከለከለ በክርስትና ግን የተፈቀደ ምን ልቅ የሆነ ነገር አለ ብሎ ይጠይቃል። አቡ ራይጣ ይሄን የሚጠይቀው። አምስተኛ ምክንያት አንድ ሃይማኖት ከሌሎች በበለጠ ከፍ ብሎ ለማየት ሲፈልግ በጌጣጌጥ የተዋበ አስተምህሮ ሲገኝበት እና ለመከበር ወይም ደግሞ ለከንቱ ውዳሴ የሚመች ሆኖ ሲያገኘው ያንን ሃይማኖት መርጦ ሊከተለው ይችላል። የወንጌል ህግ ትህትናንና ራስን በፈቃድ ለባልንጀራ ባሪያ ማድረግን ስለሚያዝ ሰው ከላይ የጠቀስናቸውን ነገሮች ፈልጎ ክርስትናን ሊከተል አይችልም።
ቤተክርስቲያን ስለ ሰው ልጆች ኃጢአት የተሰቀለው የዓለምን ብልጭልጭ ነገር የተሰቀለው የዓለምን ብልጭልጭ ነገር በሚወድዱ ዘንድ የተናቀው እና ከመከራው የተነሳ ደም ግባት እንደሌለው በመጽሐፍት የተነገረለት የክርስቶስ መከራ የሚነገርባትና የሚታሰብባት ናት። ክርስትናም ይህንን እያሰቡ በትህትና መኖርን የሚጠይቅ ነው። ይህ ከሆነ የራቁና የቁስና የአስተምሮ ጌጣጌጥና መከበርን መፈለግ ሰዎች ወደ ክርስትና የሚሳቡበት ምክንያት ሊሆን እንዴት ይችላል? በማለት የተጣላ ቡራይታ። ስድስተኛ ምክንያት በጎሳ ወይም ደግሞ ዘውግ አንድነት ላይ የተመሰረተና ይህን ተጠቅመው በሌሎች ላይ የበላይ ለመሆን የሚሰሩ ሰዎች የሚመሩት ሃይማኖትም ብዙ ተከታዮች ሊኖሩት ይችላል። ክርስትና በምድር ሁሉ የተበተኑ ከሁሉም ዘውጎች የተሰበሰቡ ምድራዊ ክብርንና የበላይነትን የማይፈልጉ ለመግደል ሳይሆን የክርስቶስ ምስክር ሆነው ለመሞት እንደ በግ በተኩላዎች መካከል የተላኩ ሰዎች የሰበኩት ሃይማኖት በመሆኑ የዘውግ አንድነትና የኃይል የበላይነት ከክርስትና አመሰራረትና እሳቤ ጋር አይሄዱም። ክርስትና በምድራዊ ኃይልና ስልጣን በሌሎች ላይ የበላይ መሆን መፈለግን ስለሚከለክል የዘውግና የኃይል አንድነት የክርስትና ማህበር ለመቀላቀል ጥሩ ምክንያት አይደለም። ይሄ ስድስተኛው ምክንያት ነው። ሰባተኛውና የመጨረሻው ምክንያት እነዚህ ከላይ የተዘረዘሩት ስድስት ምክንያቶች ትክክለኛ ያልሆኑና በእግዚአብሔር ዘንድ የተናቁ ምክንያቶች ናቸው ይላል አቡራይጣ። ይህንን ያለበትን ምክንያት በአንድ አረፍተ ነገር ሲገልጸው ለእግዚአብሔር ፈቃድና ለአስተምህሮ መታዘዝን አያመለክቱምና ይላል። ልብ አድርጉ። ለእግዚአብሔር ፈቃድና ለአስተምህሮ መታዘዝን አያመለክቱም። እነዚህ በሙሉ የጠቀስናቸው ስድስት ምክንያቶች የራስን ስሜት መከተልን፣ የራስን ጥቅምን ማሳደድን ይመለከታሉ ነው የሚለው። አንድ ሰው ከላይ በዘረዘርናቸው ምክንያቶች በመሳብ አንድን ሃይማኖት ቢከተል ለምድራዊ ፍላጎቶቹ እንጂ ለሃይማኖቱ ትክክለኛነት አመክንዮአዊ ማስረጃ የለውም። የተከተለው የሃይማኖቱን ከፍ ያለና በእግዚአብሔር የተመሰከረለት እውነትና አምላካዊ ፈቃድ ሳይሆን የራሱን ከንቱ ፍላጎቶች ነውና ይላል አቡራይጣ። ከላይ የዘረዘርናቸው ሃይማኖትን ለመከተል ትክክለኛ ያልሆኑ ማስረጃዎች ኔጋቲቭ አርጊውመንትስ ናቸው። ታዲያ ትክክለኛው ማስረጃ ወይም ደግሞ ፖዚቲቭ አርጊውመንትስ ምንድን ናቸው ለሚለው ጥያቄ መልስ ይሰጣል። ትክክለኛ ሃይማኖት እውነተኛ በሆኑና ማንም በማያስመስላቸው ድንቆችና ምልክቶች ከእግዚአብሔር ዘንድ ማረጋገጫ ያለውና ሰዎች እውነተኛ የእግዚአብሔር አምልኮ መሆኑን አምነው በፈቃዳቸው የሚከተሉት ነው። ይህ እውነተኛ ምክንያት እጅግ የረቀቀ የመንጋዎችን ሐሰት የሚበታትን ምንፍቅናዎችን የሚያጋልጥ ክርስቶስ ሐዋርያትን የጠራበት እርሱ ተከታዮችን ኃያል ያደረገበትና እነርሱም በስሙ ሙታንን ያስነሱበት በፈቃዱና በኃይሉ ዕውሮቹን ያበሩበት እንዲሁም ለምጻሞችን ያዳኑበት ማረጋገጫ ነው ይላል። ነገስታቱም ሆኑ ተራው ሕዝብ፣ መኳንንቱም ሆኑ አገልጋዮቹ፣ የተማሩትም ሆነ ያልተማሩት ሊቃወሟቸውና ሊክዷቸው የማይችሉ አምላካዊ ምስክሮች ተአምራትና ምልክቶች ናቸው። እውነተኛ ድንቆችና ተአምራትን ሰው ከቅናትና ከጥላቻ የተነሳ በአንደበቱ ቢክዳቸውም በልቡ ግን ሊክዳቸው አይችልም። በመሆኑም እውነተኛ ድንቆችና ተአምራት ሰዎችን ከሌሎች ፍላጎታቸው በላይ ወደ እውነተኛ አምልኮ የመጥራት ኃይል አላቸው ይላል አቡራይጣ። የብሉይ ኪዳን ሕግ ለእስራኤል የተሰጠበትን መንገድ በማንሳት እግዚአብሔር ከጥንት ጀምሮ ሕግን በተአምራት ጋር እያረጋገጠ ሲሰጥ እንደኖረ ያስታውሳል። የክርስትና አስተምህሮዎችም ረቂቅ የሆኑና በአእምሮ በመልአት ለመረዳት የሚከብዱ ቢሆኑም የክርስቶስ ትንሣኤን ጨምሮ በብዙ ምልክቶችና ድንቆች የተረጋገጡ ስለሆኑ ሰው የሚችለውን ተረድቶ ቀሪውን ደግሞ በእምነት ይዞ በእውነተኛ አምልኮ በትህትና ሊኖር ተሰጥቶታል። ታላላቅ ሀገራትና ኃያላን ነገስታት ሳይቀር ትህትናና ዓለምን መናቀን የሚሰብከውን ክርስትና በተአምራትና በድንቆቹ ምስክርነት በኃይል ሳይሆን በፈቃድ መቀበላቸው የክርስትና እውነተኛነት ማረጋገጫ ሆኖ ይቀርባል። እንግዲህ ይሄ ነው ቅድም 6 ለሃይማኖት አመክንዮአዊ የማይሆኑ ነገሮችን ካስቀመጠ በኋላ ትክክለኛውን የክርስትና መንገድን የሚገልጠውን ደግሞ 7ኛው ምክንያት በዚህ መልክ ያስቀምጣል። መጽሐፉ በጣም በጥልቀት በመጨረሻ ማለት የምፈልገው በመረጃ የዳበረ በማስረጃ የጎለበተ በተለይ ደግሞ አፖሎጀቲክስ ላይ ለሚሰሩ ወንድሞችና እህቶች ይህንን መጽሐፍ አንብበው የልቡና ችሎትን አንብበው የልቡና ችሎት የምትሰጣቸውን በርካታ ሰነዶች ፈርዘር ሂደው አንብበው ቤተክርስቲያናቸውን መከላከል፣ እውነትን ለብዙሃኑ ማሳየትና ማስረዳት አሁን የመጣውን ንፋስ ማቆም ይቻላል። ይሄ ንፋስ በመሰረቱ
ከጥንት ጀምሮ በተለይ ደግሞ ከ6ኛው ክፍለ ዘመን ጀምሮ ቤተክርስቲያን ሲያናውጥ የነበረ ሲፈትን የነበረ ግን ደግሞ አባቶች በጥበብ ሲቋቋሙት የነበረ ነው። ሌሎች አሁን ዛሬ ያላነሳዋቸው ምናልባትም ሌላ ቀን ስለ ልቦና ችሎት ስንነጋገር ደግሞ ቁርአን በክርስቲያን ሊቃውንት ዘንድ እንዴት ይታያል እና እንዴት ነው በቁርአን ውስጥ ያሉ ስለ ቤተክርስቲያን ስለ ክርስትና የተነገሩ ፋክቶች እንዴት ዲስትሮይ እንዳደረጓቸው በሚገባ እናየዋለን። ሌላ ቀን እናቀርብበታለን። በጣም በርካታ ነገሮች አሉ የምናያቸው። አሁን ያቀረብኩት ታሪካዊ ሰነዶችን ከቁርአን በኩል እና ከሙስሊሞች በኩል የሚቀርቡ አንዳንደኛ ምሁራን ደግሞ የክርስቲያን ምሁራን ደግሞ እንደ ዲፌንድ ያደርጉ እንደነበረ ነው። በመሰረቱ ጥልቁን የነሱን አስተምሮ ደግሞ ዲስትሮይ ለማድረግ ሌሎች በርካታ ከሪዝንንም በተመለከተም ቢሆን መጽሐፍት የራሳቸውን ቁርአንን በተመለከተ ቢሆን አመክንዮንም ምሳሌያትን በተመለከተ ቢሆን ሌሎች የተቀመጡ ሐሳቦች አሉ። እነሱ የሚሰነዝሯቸው በሚስጥረ ሥላሴ በነገረ ክርስቶስ ላይ የሚያነሷቸውን ጥያቄዎችም በአግባቡ የምንመልስበት ክፍል አለ በልቦና ችሎት። የመጨረሻው መልእክቴ የልቦና ችሎትን የምታነቡ ሰዎች ፈርዘር ሪሶርስ የተቀመጠላችሁን ሪሶርስም ገፋ እያደረጋችሁ እየተመለከታችሁ አፕሮቹንም በመጽሐፍ ውስጥ የተቀመጡትን ጥልቅ የሆኑ አፕሮች በመጠቀም የጥብቅና ስራ መስራት ትችላላችሁ። ከተራ ስድብና ብሽሽቅ ባለፈ ማለት ነው። ራሱ የምናቀርባቸው ሰነዶች በቂ ስለሆኑ እውነትን ለማጽናትና ወደ አልተፈለገ ንትርክና ጭቅጭቅ መግባት ሳያስፈልግ እውነታን ብቻ ይዞ ሃይማኖትን በማሳወቅ እነሱ የሚያቀርቡትን ተራ ጥያቄ እንዲህ ሊቃውንቱ ያቀርቡበት በነበረው መልኩ ዲስትሮይ ማድረግ ይቻላል የሚል መልእክት ማስተላለፍ ፈልጋለሁ። ይሄ ነው። ይሄን እንደመነሻ ካቀረብኩ በዚህ ዙሪያ እንግዲህ የመጽሐፉ ጸሐፊ እዚሁ ስላለ ሌሎች